በጣም ኳሊቲ የሆነ ዕቃ አንደኛ ዕቃ እኮ ነው ከጣሊያን ነው የሚመጣው። ይህ በዱባይ በኩል የሚገባው መስባል ሐራም ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ነብዩ አለይሂ ሰላቱ ወሰላም መን ገሸና ፈለይሰ ሚና ያታለለ ከኛ አይደለም ብለዋል ማለት ነው። ብዙ ጊዜ ልምዳችን ሆኖ ዕቃዎችን ለማሻሻጥ ብለን የምንጨምራቸው ንግግሮቻችን ነገ አላህ ዘንድ ያስከፍሉናል። ባረከላሁ ፊኩም። ዕቃው የተመረተበትን ሀገር ቀጥታ ከተጠየቅን መናገር፣ ቻይና ከሆነ ቻይና፣ ታይዋን ከሆነ ታይዋን ቀጥታ መናገር አለብን እንጂ ሁለተኛ ከሆነ ሁለተኛው ነው ብለን መናገር አለብን። ሁለተኛውን አንደኛ እያለን ኦሪጂናል ያልሆነውን ኦሪጂናል ብለን የምንሸጥ ከሆነ በዚህ አይነት መልኩ የገባ ገንዘብ ባረከላሁ ፊኩም ሐራም ነው። አይ ጊዜው እንደዚህ እኮ ነው እንደዚህ ካላሻሻጥን እኮ ገበያ የለ ላ አንተ ውሸት ስለቀጣጠልክ ጨምረው ነገር የለም። አላህ የጻፈልህን ቀጥታ ነው የምታገኘው። ሐላል እንድንበላ ዱዓችን ተቀባይነት እንዲኖረው በከሰብነው ነገር ነገ አላህ ፊት እንዳንጠየቅበት ዛሬ እውነታውን መናገር ያስፈልጋል። ማንኛውንም አካል ማታለል፣ የሰዎችን ገንዘብ በሐራም መብላት የለብንም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ብዙ ጊዜ ባልሽን ታዘዢ በምትባልበት ሰዓት ላይ እኩልነት አለን፣ የጾታ እኩልነት፣ እኛም እኮ ዲሞክራሲያዊ ነው። ወላሂ ውሸት ናቸው እነዚህ ሁሉ። السلام عليكم ورحمة الله وبركاته. نبي عليه الصلاة والسلام لو كنت آمرا أحدا أن يسجد لأحد عند سو دليل سو لسو اندي سجد باز نورو لأمرت باززكوي نبر أن تسجد المرأة لزوجها سيت سبالوا أن تسجد باززكوي نبر ብዙ ጊዜ ባልሽን ታዘዢ በምትባልበት ሰዓት ላይ ከምታቀርባቸው ንግግሮች ውስጥ በየሚዲያው የሚለፈለፈው እኩልነት አለን፣ የጾታ እኩልነት፣ እኛም እኮ ዲሞክራሲያዊ ነው። ወላሂ ውሸት ናቸው እነዚህ ሁሉ። ባልሽ ጀነትሽም ነው ጀሃነምሽም ነው። ባልሽ ከወደደልሽ ስምንቱ የጀነት በሮች ውስጥ በፈለግሽው በር ግቢ ትባያለሽ ነገው መልቂያማ። ባለቤትሽን አስደስቺ በወንጀል እስካላዘዛሽ ድረስ እሺ መርሐባ ማለት ነው ያለብሽ። ያንቺ ክብርሽ ጌጥሽ ባልሽ ነው። ባልሽን አጥብቀሽ መያዝ አለብሽ፣ መታዘዝ አለብሽ እንጂ መብት በሚለው ዲሞክራሲያዊ መሰል ነገራቶች መፎገር የለብሽም። ሰላም አለይኩም ወራህመቱላሂ ወበረካቱ።